ደስ ይላል በጋብቻችሁ ላይ ጌታችሁ ሲከበር ይመስገን ከፍ ይበል የትዳር ምሰሶ ጌታ እግዚአብሔር እንኳን ደስ አላችሁ ሙሽሮች እንኳን ለዚህ ቀን አበቃችሁ እግዚአብሔርን አብረን እናመልካለን ሃሌሉያ ይነሳ ከበሮ ይደርደር በገና ይዘመር ይመለክ ቸር አምላክ ነውና በእልልታ ቦታ ይድመቅ ሰርጋችሁ ብቸኝነት ቀረ አንድ አረጋችሁ ይነሳ ከበሮ ይደርደር በገና ይዘመር ይመለክ ቸር አምላክ ነውና ይነሳ ከበሮ ይደርደር በገና ይዘመር ይመለክ ቸር አምላክ ነውና ሰውና አባቱን ይተዋልና ከሚስቱ ሊጣበቅ አካሉ ነችና ውለዱ ክበዱ ብዙ ተባዙለት ጌታን የሚፈራ ትውልድን ተልኩለት ሰላም ይኑር እናንተ ቤት ማሰሪያ ነው ለትዳር መሰረት ብርሃኑ ነው ለዓለም ብሩ ሙሉ እስኪሆን ደግሞ ጨምሩ ይነሳ ከበሮ ይደርደር በገና ይዘመር ይመለክ ቸር አምላክ ነውና ይመታ ከበሮ ይመታ ይደርደር በገና ይዘመር ይመለክ ቸር አምላክ ነውና ይነሳ ከበሮ ይደርደር በገና ይዘመር ይመለክ ቸር አምላክ ነውና በእልልታ ቦታ ይድመቅ ሰርጋችሁ ብቸኝነት ቀረ አንድ አረጋችሁ ይነሳ ከበሮ ይደርደር በገና ይዘመር ይመለክ ቸር አምላክ ነውና ይነሳ ከበሮ ይደርደር በገና ይዘመር ይመለክ ቸር አምላክ ነውና ግልጽነት አንድነት ፍቅር የለበት ምሳሌ የሚሆን ጌታ የሚታይበት ይህ ነው ጋብቻ እንደ እግዚአብሔር ቃል ለጨለማው ዓለም ምሳሌ ሆኗል ፍቅር ሰላም ይኑር እናንተ ቤት ማሰሪያ ነው ለትዳር መሰረት ብርሃኑ ነው ለዓለም ብሩ ሙሉ እስኪሆን ደግሞ ጨምሩ ይነሳ ከበሮ ይደርደር በገና ይዘመር ይመለክ ቸር አምላክ ነውና ይመታ ከበሮ ይመታ ይደርደር በገና ይዘመር ይመለክ ቸር አምላክ ነውና
አመልካለሁ። ጨለማው አልፎ ያለቀስኩበት ዛሬ ብርሃን ሆኗል ለረበደስ ሕይወት። ዓለም ሁሉ ይስማ ይወቅልኝ ምክንያቱም ይሄ ነው ኢየሱስ ስላለ። ኢየሱስ አንተን በማመኔ አንተን በማመኔ አንተን በማመኔ ኢየሱስ አንተን በማመኔ አንተን በማመኔ አንተን በማመኔ ባርነቴ ቀርቶ ወራሽ ሆንኩኝ። ወራሽ ሆኛለሁ ወራሽ ሆኛለሁ ወራሽ ሆኛለሁ ወራሽ ሆኛለሁ ወራሽ ሆኛለሁ ወራሽ ሆኛለሁ አዬ ወራሽ ሆኛለሁ ልጅ ሆኛለሁ ይኸው በደስታ አንተን አመልካለሁ። እግዚአብሔር ታላቅ ነገር አድርጎልናል 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 አድርጎልናል። ደስ 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 ብሎናል። እግዚአብሔር ታላቅ ነገር አድርጎልናል አድርጎልናል። ደስ 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 ብሎናል። የእግዚአብሔር ኢየሱስ ታላቅ ነገር አድርጎልናል አድርጎልናል። ደስ 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 ብሎናል። የእግዚአብሔር ታላቅ ነገር አድርጎልናል አድርጎልናል። ደስ 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 ብሎናል። እግዚአብሔር ደግሞ ልጁ ወራሽ አድርጎኛል የሰማይ የምድሩ የክብር የከፍታ የደስታ መሆኑን አረጋግጫለሁ። የቀረው ዘመኔን ድል በነሳው ኢየሱስ ድልን ስላገኘው ከእንግዲህ ሕይወቴ ላንተ መዘመር ነው። አንተን ታሰበ የዘላለም ቅር ባርነት ነፃ ሆንኩኔ ዛሬ በደስታ እዘምራለሁ። የተሰማኝ ዘጋ ወራሽ ሆኛለሁ ወራሽ ሆኛለሁ ወራሽ ሆኛለሁ ወራሽ ሆኛለሁ ወራሽ ሆኛለሁ ወራሽ ሆኛለሁ አዬ ወራሽ ሆኛለሁ ልጅ ሆኛለሁ በደስታ አንተን አመልካለሁ። ይሁንልህ ምስጋና ይሁንልህ ዝማሬ ይሁንልህ አምልኮ ይሁንልህ ጌታዬ ይሁንልህ ምስጋና ይሁንልህ ዝማሬ ይሁንልህ አምልኮ ይሁንልህ ጌታዬ ይሁንልህ እልልታ ይሁንልህ እልልታ ይሁንልህ እልልታ ይሁንልህ ለጌታ ይሁንልህ ምስጋና ይሁንልህ ዝማሬ ይሁንልህ አምልኮ ይሁንልህ ጌታዬ። ከሞት ድኛለሁና ከሞት ድኛለሁና ከሞት ድኛለሁና ላንተ ምስጋና እንኳን ደስ አለሽ እግዚአብሔር ለዚህ ቀን ስላደረሰሽ እንኳን ደስ አለሽ ደስ አለሽ እንኳን ደስ አላችሁ እንኳን ደስ አላችሁ እግዚአብሔር ለዚህ ቀን ስላደረሳችሁ እንኳን ደስ አላችሁ ደስ አላችሁ
ይመታ ከበሮ ይመታ ከበሮ አሳምሮ አሳምሮ ላቆማቸው አብሮ ይደርደር በገና ይደርደር በገና እንደገና እንደገና ወጎነ ገናና እናመስግን ዛሬ እናመስግን ዛሬ በዝማሬ በዝማሬ የደመኑ ዛሬ የታለ እልልታ የታለ እልልታ ከዚህ ጌታ ከዚህ ጌታ ለጌቶቹ ጌታ ጋብቻ 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 ለጎረቤት አብራክ ለብቻ ጋብቻ ጋብቻ ጋብቻሽ 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 በጨለማው ያብራ አይሁን ለብቻሽ ጋብቻሽ ጋብቻሽ እንኳን ደስ አለህ እንኳን ደስ አለህ እግዚአብሔር ለዚህ ቀን ስላደረሰህ እንኳን ደስ አለህ ደስ አለህ እንኳን ደስ አለሽ እንኳን ደስ አለሽ እግዚአብሔር ለዚህ ቀን ስላደረሰሽ እንኳን ደስ አለሽ ደስ አለሽ እንኳን ደስ አላችሁ እንኳን ደስ አላችሁ እግዚአብሔር ለዚህ ቀን ስላደረሳችሁ እንኳን ደስ አላችሁ ደስ አላችሁ ይመታ ከበሮ ይመታ ከበሮ አሳምሮ አሳምሮ ላቆማቸው አብሮ ይደርደር በገና ይደርደር በገና እንደገና እንደገና ወጎነ ገናና እናመስግን ዛሬ እናመስግን ዛሬ በዝማሬ በዝማሬ የደመኑ ዛሬ የታለ እልልታ የታለ እልልታ ከዚህ ጌታ ከዚህ ጌታ ለጌቶቹ ጌታ ጋብቻ 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 ለጎረቤት አብራክ ለብቻ ጋብቻ ጋብቻ ጋብቻሽ 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 በጨለማው ያብራ አይሁን ለብቻሽ ጋብቻሽ ጋብቻሽ እንኳን ደስ አለህ እንኳን ደስ አለህ እግዚአብሔር ለዚህ ቀን ስላደረሰህ እንኳን ደስ አለህ ደስ አለህ እንኳን ደስ አለሽ እንኳን ደስ አለሽ እግዚአብሔር ለዚህ ቀን ስላደረሰሽ እንኳን ደስ አለሽ ደስ አለሽ እንኳን ደስ አላችሁ እንኳን ደስ አላችሁ እግዚአብሔር ለዚህ ቀን ስላደረሳችሁ እንኳን ደስ አላችሁ ደስ አላችሁ ደስ ደስ ብሎናል የእግዚአብሔር ታላቅ ነገር አድርጎልናል አድርጎልናል እናመሰግንሃለን ደስ ደስ ብሎናል እግዚአብሔር ታላቅ ነገር አድርጎልናል ደስ 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 ብሎናል የእግዚአብሔር ታላቅ ነገር አድርጎልናል አድርጎልናል ደስ ደስ ብሎናል የእግዚአብሔር ታላቅ እግዚአብሔር
አድርገህልኛልና ለዘላለም አመሰግንሃለሁ። አድርገህልኛልና ለዘላለም አመሰግንሃለሁ። አንተ የተነሳ ለሆነልኝ ነገር ከማመስገን በቀር ሌላ ምን ልናገር? አስበህ አክብረህ ለሰጠኸኝ በሙሉ ጌታ ስምህ ይክበር አመሰግናለሁ። ከእኔ የሆነ የለም ማንም አልረሳሁም፣ እንዳሰጠኸኛል ይህን አልረሳሁም። ስለዚህ ጌታዬ ለእኔ ስላረከው ተደስቻለሁኝ፣ ስምህን ላክብረው። አድርገህልኛል ከአእምሮዬ በላይ ጌታዬ ተባረክ።
እናመሰግንሃለን። አንተ ዘላለማዊ አምላክ ስለሆንክ እናመሰግንሃለን። በመጀመሪያ ልጅህን ኢየሱስ ክርስቶስ ስለሰጠህን እናመሰግንሃለን። በእሱም ለዘላለም እንድንባረክ ስለረዳህን እናመሰግንሃለን። ዛሬ ደግሞ ለወንድማችን ናቲ ለእህታችንም ደግሞ ሊዲያ ስላደረክላቸው መልካም ነገር እናመሰግናለን። አንተ ለዘላለም ስለተባረክ ስም ይባረክ። ይሄ ቀን ደግሞ በኢየሱስ ስም ይባረክ። ቀኑን ሙሉ ላንተ አሳልፈን እንሰጣለን። በዚህ ቀን ውስጥ እግዚአብሔር አንተ የምትታይበት፣ አንተ የምትከብርበት፣ አንተ የምትገንበት፣ አንተ ማንነት የሚታይበት እንዲሆን እንጸልያለን። የእግዚአብሔር መንፈስ ሆይ አንተ በዚህ ፕላኔት ውስጥ ከመጣ 2000 ዓመት ሆኗል። መኖርህን በኢየሱስ ስም ዛሬ ኤቪደንስ ታረጋግጠን እንጸልያለን። እያንዳንዳችን ደማተም እንዲሆን እንጸልያለን። አንተ መኖር ይታወቅ፣ ያንተ ህልውና ይታወቅ በኢየሱስ ስም አሜን። እግዚአብሔር አምላካችን ይህ ነው፣ እግዚአብሔር ንጉሣችን፣ አልፋና ኦሜጋ የቀን ፈራጃችን፣ እግዚአብሔር ነው ክብር ሞገሳችን። ይህ ነው እግዚአብሔር አምላካችን፣ ይህ ነው እግዚአብሔር ንጉሣችን፣ አልፋና ኦሜጋ የቀን ፈራጃችን፣ እግዚአብሔር ነው ክብር ሞገሳችን። ይህ ነው እግዚአብሔር አምላክ ኢየሱስ ኢየሱስ የሚለው ስምማ ያድናል ይታደጋል ከሞት ከጨለማ። ኢየሱስ ኢየሱስ የሚለው ስምማ ያድናል ይታደጋል ከሞት ከጨለማ። ሞት የማይበግረው የይሁዳ አንበሳ ኢየሱስ ኢየሱስ ስንቱ አመለጠ ስምን እያነሳ ኢየሱስ ያድናል ይታደጋል፣ ያድናል ይታደጋል፣ ያድናል ይታደጋል። አዋጅ ታውጆብን የሞት ትእዛዝ ወጥቶ ነገር ተገልብጧል ኢየሱስ ተጠርቶ። በእሳት ውስጥ መንገድ ሆኖልን አልፈናል። ዘንድሮም ኢየሱስ ያድናል ብለናል። ያድናል ይታደጋል፣ ያድናል ይታደጋል፣ ያድናል ይታደጋል፣ ያድናል ይታደጋል። ሲነጋና ሲመሽ ስሙን ተጣርተን አምልጠናል እኛስ ሞት ላይ ያገኘን። ጻድቅ ወደ ስሙ ሮጦ ከፍ እንዳለ ላይያዝ አምልጧል ኢየሱስን ያለ። ያድናል ይታደጋል፣ ያድናል ይታደጋል፣ ያድናል ይታደጋል፣ ያድናል ይታደጋል። ኢየሱስ ኢየሱስ የሚለው ስምማ ያድናል ይታደጋል ከሞት ከጨለማ። ኢየሱስ ኢየሱስ የሚለው ስምማ ያድናል ይታደጋል ከሞት ከጨለማ። ሞት የማይበግረው የይሁዳ አንበሳ ኢየሱስ ኢየሱስ ስንቱ አመለጠ ስምን እያነሳ ኢየሱስ ኢየሱስ ያድናል ይታደጋል፣ ያድናል ይታደጋል፣ ያድናል ይታደጋል፣ ያድናል ይታደጋል። ኢየሱስ 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 መዳኛ ነህ፣ 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 መዳኛ ነህ።
መዳኛ ነህ መዳኛ ነህ ያድናል ይታደጋል 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 መቼ ጀመርኩና የአምላኬ ግርማው አያልቅም
ብቻ ሳይሆን ሕይወቴን ያክብርህ ሕይወቴን ያክብርህ ሕይወቴን አንተ ታይ ያለታይ በሕይወቴ አንተ ስትታይ ነው አንተ ታይ ያለታይ በሕይወቴ አንተ ስትታይ ነው የኔማ ሰላም የኔማ ደስታ የኔማ ሰላም የኔማ ደስታ ከዚህ ዓለም አይደለም በመንፈሱ ነው በብርም በወርቅም የማይገዛው በወንጌል ሞኝነት ባመንኩት ቃልን ሰላሙ ከሆዴ ይፍለቀለቃል አገዘኝ 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 ጠላት አይኑ ያየ በመንፈሱ ነካኝ አትረፈረፈኝ አገር ምድሩ ያየ በቅባቱ ነካኝ አትረፈረፈኝ አገዘኝ 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 ላምልክ ደግሜ እስቲ ደግሜ ደጋግሜ አሄ ላምልክ ደግሜ እስቲ ደግሜ ደጋግሜ ላምልክ ደግሜ እስቲ ደግሜ ደጋግሜ አሄ ላምልክ ደግሜ እስቲ ደግሜ ደጋግሜ ይውጣ ወደ ላይ ከድንኳኔ ያምልኮ የዘማሪው ቅኔ የሆንክልኝ ሳስበው ከዚህ በላይ ምን አለ ብሆነው ከፍ በልልኝ ከፍ በልልኝ ከፍ በልልኝ ከፍ በልልኝ ደምቀት አይልኝ ደምቀት አይልኝ ደምቀት አይልኝ ደምቀት አይልኝ አታዩም ወይ ና ሲለኝ ከሁኔታ ጋር እሷ ይለካ ና ሲለኝ መንገድ ይሆናል ውሃም ለካ ጠላት አይኑ ያየ በመንፈሱ ነካኝ አትረፈረፈኝ አገር ምድሩ ያየ በእሳቱ ነካኝ አትረፈረፈኝ አገዘኝ 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 አገዘኝ
የኔማ ሰላም የኔማ ደስታ የኔማ ከዚህ ዓለም አይደለም በመንፈሱ ነው በብርም በወርቅም የማይገዛው በወንጌል ሞኝነት ባመንኩት ቃልን ሰላሙ ከሆዴ ይፍለቀለቃል። አገዘኝ አንተ ግን ለኔ ሞተ አንተ ግን ለኔ ሞተ ዳቶከኝ እኔ ሳመንኩብህ አዋቂ ነህ ኤልሻዳይ ነህ ኤልሻዳይ አዋቂ ነህ ኢየሱስ እኔማ ሞተ ስባል ያለው እኔ ጠፋ ስባል የቆም እኔማ መልአክን ለምንድን ነው እኔማ አልጠግብ አውርቼ እኔማ ለባሪያዬ ኢየሱስ የገባው ሃሌሉያ ክብር ለእግዚአብሔር ይሁን። እለታችን ጭብጨባችን ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ደስ እያለን ጌታን እናመልከዋለን። እስቲ ሙሽሮችን እየተባረኩላቸው ደስ እያለን ዘምረዋል። Thank you.
ጌታን እናመልካለን። ከፍ ያለው የተከበረው ታላቁን አምላካችንን እህቴ ጠይቃለሁ። ሙሽሪትን ለሙሽራው የሚሰጥ ማን ነው? ተሰፋ ተባለ ሙሽራውና ሙሽሪት ሳይቀመጡ አሁንም እንዳልን ታላቁንና የተፈራውን አምላክ ጌታን በቃ ደስ ብሎ ያለነው አንድ ምክንያት ጌታን እናመልክ ስለሆነ ጌታን ደስ ብሎ እናመልካለን። ከኤርሚ ጋር ድጋሚ ጌታን እናመልካለን ሁላችንም። ኢየሱስ ጌታ ነው። አሜን። አይሰማ ደስ ያለው ሶስት ለጌታ ለታድቅ ተባረከ። አንተ የተነሳ ለሆነልኝ ነገር ከማመስገን በቀር ሌላ ምን ልናገር? አስበህ አቅደህ ለሰጠኸኝ በሙሉ ጌታ ስምህ ይክበር አመሰግናለሁ። ከእኔ የሆነ የለም አንድም አልጠፋሁም። እንዲያው ሰጥተኸኛል ይህን አልረሳሁም። ስለዚህ ጌታዬ ለእኔ ስላደረገው ተደንቄያለሁኝ። ስምህን ላክብረው አድርገህልኛል ከአእምሮዬ በላይ። ጌታ የተባረክ በምድርም በሰማይ ጌታ የተባረክ በምድርም በሰማይ ጌታ የተባረክ እልልታ ይሁን ለእግዚአብሔር። አንተ የተነሳ ለሆነልኝ ነገር
ሲወለድ በማርያም ላይ የእግዚአብሔር መንፈስ መጥቶ ከመወለዱ በፊት በማርያም ላይ ተቀመጠ። ኢየሱስ ሲያገለግል በመንፈስ ኃይል አገለገለ ይላል። ከሞትም ሲነሳ በመንፈስ ቅዱስ ኃይል ከሙታን ተነሳ ይላል። በኢየሱስ አገልግሎት መንፈስ ቅዱስ ሙሉ ለሙሉ ተቆጣጥሮት ነበረ። ያ መንፈስ ቅዱስ ኢየሱስ ምን አለ? እኔ ብሄድ ይሻላል፣ እኔ ካልሄድኩኝ አጽናኙ አይመጣም አለ። ከኢየሱስ ጋር የነበረ መንፈስ ቅዱስ፣ ከኢየሱስ ጋር የሰራ መንፈስ ቅዱስ፣ ከኢየሱስ ጋር የፈረደ መንፈስ ቅዱስ፣ ከኢየሱስ ጋር ሲያከናውን የነበረ መንፈስ ቅዱስ በዛው ጉልበት፣ በዛው ኃይል፣ በዛው መጠን በበዓለ ሀምሳ ወደ መካከላችን ገባ። ክብር ለእግዚአብሔር ይሁን። ስለዚህ ያ መንፈስ የአምላክ አልተለወጠም። ስለዚህ በዛ ጉልበት፣ በዛ ኃይል ቃሉን ስንሰማ መንፈስ ቅዱስ በእኛ ላይ ይመጣል። ዛሬ እግዚአብሔርን ቃል የሚያቀርብልን ፓስተር ክንፈ ነው። ከኢትዮጵያ መጥቷል። ዌልካም በሉትና ፓስተር ክንፈ ነው። አንድ ያቀርሰውለት በወጣት ካቶሊክ ጴንጤዎች ላይ የካቶሊክ ታድሶ ሲባል ፓስተሩ ረጅም ዓመት እሱ ነው። እኔ ፓስተርን ስንተዋወቅ ከ20 ዓመት በላይ ነው። አንድ አዳራሽ ውስጥ ለሁለት አብረን እናገለግል ነበር። ማየት የማኖፍ ጋር ነው። ስፔሻሊ ሁሉ ነገር ታውቁታላችሁ። እና ዛሬ ቃል ያቀርብልናል። እስቲ በጌታ ስም የሚመጣው እሱ ምን ያለ ነው? ስለዚህ ሁላችን በጌታ ቆሞናኔ ከሙሽሮች በስተቀር ሌሎቻችሁ ቆሞና የተመሰገነ ይሁን። ሙሽሮች እንኳን ደስ ያላችሁ። እስኪ እንደገና እናጨብጭብላችሁ። ሙሽሮች፣ ቤተሰቦች፣ ሚዜዎች፣ ጓደኞች፣ የቤተክርስቲያን አባላቶች፣ ሁላችሁም ወዳጆች ጠቅላላ እንኳን ደስ ያላችሁ እናንተንም ማለት እወዳለሁ። እግዚአብሔር አምላካችን ተመሰገነ ይሁን። ሃሌሉያ። እስቲ እንጸልያለን። እግዚአብሔር ደግሞ መካከላችን አለ። ሃሌሉያ 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 Hallelujah.
እንባርካለን። በቃል ተናገረን። በኢየሱስ ክርስቶስ ስም እንሰማለን። ስለምትናገረን ተመስገን። በኢየሱስ ስም ሁላችንም እንቀመጣለን። ጌታ ይባርካችሁ። አጠር ያለ ነገር ከእግዚአብሔር ቃል እንከፋፈላለን። እግዚአብሔር መልካም አምላክ ነው። ከጠዋት ጀምሮ በመገኘቱ እየባረከን ነው እግዚአብሔር። አሁንም ደግሞ መካከላችን እግዚአብሔር መገኘት የእግዚአብሔር መንፈስ አለ። የዮሐንስ ወንጌል ምዕራፍ 2 በመጽሐፍ ቅዱስ የያዛችሁ ሰዎች ታወጡልኛላችሁ። ይሄን ሁላችሁ የምታውቁት ጌታ ኢየሱስ የተገኘበት ሰርግ ነው። መጽሐፍ ቅዱስ ውስጥ ኢየሱስ መጀመሪያ ተአምር ያደረገበትና የተገኘበት ሰርግ ታሪክ ነው። ከዛ ውስጥ አንዳንድ ነገሮችን እናያለን። እግዚአብሔር አምላክ የተመሰገነ ይሁን። ረጅም ሰዓት አልሰብካችሁ ብዙ እንደደከማችሁ ብዙ ናይታ ስሉ ስትወርዱ እንደነበረ አውቃለሁ። ግን ጥቂት ነገር የተመሰገነ ይሁን። ከእግዚአብሔር ቃል እንሰማለን። እግዚአብሔር አምላካችን የተመሰገነ ይሁን። እግዚአብሔር ደግሞ ሰምተን የሰማነው ነገር ስናደርግ በሰማነውና በምናደርገው በቃሉ ደግሞ የተባረክን እንሆናለን። እግዚአብሔር አምላክ የተመሰገነ ይሁን። በረከት ያለን እግዚአብሔርን ቃል በመስማት ከዛ ደግሞ የሰማነው ነገር ደግሞ በሕይወታችን በማድረግ ውስጥ ነው። በዚህ ክፍል ውስጥ የምናገኘው ሀሳብ ጌታን ቃል ሰጥቶ በማድረግ ውስጥ ያለውን በረከት ነው። እግዚአብሔር አምላክ የተመሰገነ ይሁን። ከማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ላይ ዮሐንስ ወንጌል ጌታ ኢየሱስ የመጀመሪያ ክብሩን የገለጠበትና ተአምራት ያደረገበት ቦታ በሚገርማቸው ሁኔታ የሰርግ ቤት ነው። ሰርግ ቦታ ነው። ጌታ ኢየሱስ ለቅሶ ቦታ ሄዶ ያውቃል። ሰርግ ቦታ ደግሞ ሄዶ ያውቃል። ለቅሶ ቦታ ሄዶ የዛችን ሴትዮ ብላቴና ሲያስነሳላት፣ ሌላ ቦታ ደግሞ ሄዶ እንዲሁ የሞተ ሰው ሲያስነሳ እና ለቅሶ ወደ ደስታ የቀየረ ጌታ እዚህ ደግሞ ሰርግ ቤት ላይ በሰርጋቸው ከእድምተኞቹ አንዱ ሆኖ እንደተገኘ መጽሐፍ ቅዱስ ይነግረናል። እኛ ይመስለናል አለ ጌታ እግዚአብሔር ለቅሶ ቤት ማሄድ ጌታ እግዚአብሔር ደግሞ ሰርግ ቤት ማሄድ አንዳንድ ጊዜ እንደዛ ይመስለናል። እግዚአብሔር ለቅሶ ቤት ሄደዋል፣ ተገኝተዋል። ሰርግ ቤት ደግሞ ሄደዋል። ጌታ የተመሰገነ ይሁን። ክፍሉን አነብላችኋለሁ። የዮሐንስ ወንጌል ምዕራፍ 2 በሦስተኛው ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ ይላል። ታደሙ ማለት እንግዲህ ተጋብዘው ወደ ሰርጉ ሄዱ ማለት ነው። እድምተኞች ነበሩ ማለት ነው። ተጋባዦች ነበሩ ማለት ነው። ጌታ የተመሰገነ ይሁን። እንደኛ እንግዲህ ዛሬ አብረው ታክሲ እንደነበር ነው። ከሙሽራው ቤት ሙሽሪት ቤት፣ ከሙሽሪት ቤት እዛ መናፈሻ ፎቶ ቦታ፣ ከዛ በኋላ ደግሞ ትላንትና ተናንሲ ራት ሲበላ ነበረ ማለት ነው። ኢየሱስ እግዚአብሔር የተመሰገነ ነው። ስለዚህ ኢየሱስ ሰርግ ቤት አለ የበለ ጸሎት ላይ ምናምን ብቻ አይደለም ነው። ጸሎትም ይጸልያል፣ ሰርግ ቤትም ይሄዳል፣ ሶሻል ጋዘሪንግ ላይ ይገኛል። በምድር ላይ በነበረበት ጊዜ እንደ አስፈላጊነቱ ደግሞ በዛ ቦታ ላይ ክብሩን ይገልጣል። እግዚአብሔር አምላክ የተመሰገነ ይሁን። ሃሌሉያ። እና የኢየሱስም እናት የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። እዛ ሰርግ ላይ ድንገት ምን ሆነ? የወይን ጠጅ አለቀባቸው። ከግብዣው መካከል እኛ እንግዲህ እዚህ ከግብዣ ይኖራል ብዬ አምናለሁኝ። ትላንት በተናል፣ ዛሬም በየቤቱ ስንበላ ነበረ። አሁንም ወደ በኋላ የሚኖር ይመስለኛል። ያለቃ አይመስለኝም። እግዚአብሔር የተመሰገነ ይሁን።
እና ያው እኛ ደግሞ የወይን ጠጅ አንጠጣም፣ ለስላሳ ነው የምንጠጣው። ጌታ የተመሰገነ ይሁን። ስለዛ አልገባም፣ እዛ ውስጥ አልነካካውም ለምን ጊዜም ስለማይበቃኝ እና የወይን ጠጅ አለቀ። ሰው የሰራው ነገር ሁሉ ያልቃል እና አለቀ። የወይን ጠጁ አለቀ እና የኢየሱስ እናት እዛ ነበረች። ከሰርገኞቹ በጣም ትቀራረብ ስለነበረ ይህን ያለቀውን ነገር ባወቀች ጊዜ የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። ባለቀ ጊዜ እናትየዋ እንግዲህ አወቀች። ካወቀች በኋላ መቼም እሷ ምንም ነገር ማድረግ ባትችልም እንኳን ምንም ነገር ለማድረግ ምንም አቅም ባይኖራት እንኳን ሁሉም ነገር ማድረግ የሚችለውን ታውቀዋለች። ከግብተኞቹ መካከል ማን እንዳለ በእሷ ማኅፀን አድሮ ከሰማይ ወርዶ እሷ ማኅፀን ውስጥ አድሮ በድንግልና የተወለደው አማኑኤል እግዚአብሔር እንደሆነ ታውቃለች። ምክንያቱም እሱን ስትወልደው ከዮሴፍ ጋር ተኝታ አይደለም የወለደችው፣ በድንግልና ነው የወለደችው። መንፈስ ቅዱስ በላዋ ላይ ጸልሎባት መጥቶባት በተአምር ነው የወለደችው። በማኅፀን ውስጥ ያደረው እሷን ራሱ የፈጠራት እንደሆነ ታውቃለች። የአባቶች የትንቢት ፍጻሜ እንደሆነ ገብቷታል። ስለዚህ ታውቀዋለች። ኖርማል ሰው እንዳልሆነ ታውቃለች። ታሪኩን ስታነብ ወደ ቤተ መቅደስ ሄዶ ከመጻሕፍቶች ጋር ሲከራከር ሲነጋገርና ሲያብራራ ባየችው ጊዜ ሁሉም ሲደነቁበት በ12 ዓመቱ በልቧ ትይዝ ነበረ፣ ታይ ነበረ። እግዚአብሔር የተመሰገነው ታውቅ ነበረ። እሷ ምንም ነገር ማድረግ ባትችልም እሷ ምን ማድረግ ትችላለች? ምንም ማድረግ አትችልም። ግን ምንም ማድረግ የሚችለው ምንም ማድረግ የማያቅተው እዛ መካከላቸው እንዳላወቀች እግዚአብሔር አምላካችን የተመሰገነ ሃሌሉያ። ይሄ እዚህ ላይ ያየነው ሰርግ ከደረሰበት ጉድ ያመለጠው ከደረሰበት ጉድ የወጣው ለእንግዶች የሚቀርብ ነገር አለቀ። አሁን ሰርግ ቤት ላይ ምግብ ቀርቦ ቢፌ ተደርድሮ አለቀ። ግማሹ ሰው በልቶ ግማሹ ሰው በቃ ይቅርታ አድርጉልኝ ተመለሱ፣ ወይም ደግሞ ምግብ አምስቶ ማወራረጃ የለም ይቅርታ አለቀ ቢባል የሚያሳፍር ነገር ነው አይደለ እንዴ? ወዚህ አካባቢ በውድ ዋጋ እንኳን 5 እጥፍ 10 እጥፍ ዋጋ እንኳን ቢባል ሄዳችሁ ትገዛላችሁ። ምክንያቱም ሰርግ ነው፣ ድግስ ነው። ሰው ሁሉ ሆዱን አስፍቶ ነው የሚመጣው፣ ሊበላ ነው የሚመጣው። ከኖርማል ቀን ከተለመደው ቀን የተለየ ነገር ተዘጋጅተዋል። ሰዎችም ደግሞ ከወራቶች በፊት ተዘጋጅተዋል፣ ገንዘብ አዋጥተዋል፣ ምናምን ብለዋል ነው የሚጠበቀው አይደለም እንዴ? እግዚአብሔር አምላካችን የተመሰገነ። አይሁዶች ባህል ደግሞ እንደኛ ነው። እድሜ ልክ የተሰበሰበበት አንድ ቀን ሁለቱ የዛ ቀን ንጉሥና የዛ ቀን ንግሥት ያበላል ይጠጣል ቁጭ ብለው እየተመለከቱ እግዚአብሔር የተመሰገነ ነው። ከዛ በኋላ ማርያም መጣችና ለኢየሱስ የወይን ጠጅ እኮ የላቸውም። ከዛ ጉድ ያመለጡት ኢየሱስ በመካከላቸው በዛ ሰርግ በመገኘቱ ብቻ ሳይሆን ደግሞ እሱ ማን እንደሆነ የምታቅ ችሎታውን የምታቅ አቅሙን የምታቅ ምን ማድረግ እንደሚችል የምታቅ አንዲት ሴት በመገኘቷ ምክንያት ከዛ በኋላ መታ እሱን በማነጋገሯ ምክንያት ያ ሰርግ ከጉድ አመለጠ። እግዚአብሔር አምላክ የተመሰገነ። ከዛ በኋላ ሲቀጥል ምን ብሎ ይናገራል? እናቱም ለአገልጋዮቹ የሚላችሁ ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጦ ነበረ። እያንዳንዱም 2 እንስራ ይይዙ ነበረ። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸው ሞላቸው። አሁን ቀድታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱትን አገልጋዮች ግን ያውቁ ነበረ። አሳዳሪውም ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀረበ ከሰከሩ በኋላ መናኛውን አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስም ይህን የምልክቶችን መጀመሪያ
በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ ብሎ መጽሐፍ ቅዱስ ይናገራል። ጌታ የተመሰገነ ይሁን። አንድ ጊዜ አንድ ሰባኪ ሲናገር እንደዚያ የወይን ጠጅና ውሃን እያወዳደረ ሲናገር ኢየሱስ ውሃውን ነው ወደ ወይን ጠጅ የቀየረው እና ውሃውን ወደ ወይን ጠጅ ግን ለመቀየር አንድ ነገር አስፈላጊ ነው። አንድ ነገር አስፈላጊ ነው። ያ አንድ ነገር አስፈላጊ የሆነው አንድ ነገር ማርያም ታውቃለች። እሱንም ደግሞ መታ ነገረቻቸው። እሱ የሚላችሁን ሁሉ ማስተሩ እዚህ ጋር ነው፣ ቁልቡ እዚህ ጋር ነው፣ ባለቤቱ እዚህ ጋር ነው። እሱ የሚላችሁን ሁሉ አድርጉ። መጠየቅ የለም፣ መመራመር የለም፣ መፈላሰብ የለም። እሱ የሚላችሁን ብቻ ምንም ሳታስቡ አድርጉት። ቁልቡ እዛ ጋር ነው። በሕይወታችሁ የሆነ ነገር ሲጎድል የሆነ ነገር ሲያልፍ መቼም ሰው የሰራው ነገር ማለቁ ማቀሩ መቀነሱ አይቀርምና በሕይወታችሁ የሆነ ነገር ሲሆን እሱ የሚላችሁን አድርጉ። እሱ የሚለንን ለማድረግ እሱ የሚለንን መስማት ደግሞ የመጀመሪያው ደረጃ ነው። እሱ ደግሞ እንዴት ነው የሚለው ዛሬም እያለ ነው። ይኸው እያለ ነው። እግዚአብሔር የተመሰገነ ይሁን። እሱ የሚለውን እንዴት እናውቃለን? ይኸው በኢንስትራክሽን ቡክ ይሆን። እግዚአብሔር አምላክ የተባረከ ይሁን። እሱ የሚላችሁን አድርጉ። እሱ የሚላችሁ ካደረጋችሁ ከዛሬው ጉድ፣ ከዛሬው አደጋ፣ ከዛሬው ውርደት ታመልጣላችሁ፣ ትወጣላችሁ፣ ትስቃላችሁ። እግዚአብሔር አምላክ ይባረክ። ሃሌሉያ። ቁልፉ ያ ማለት ቁልፉ ኢንስትራክሽኑ ሰርታችሁ መታዘዝ ነው። ሂር ኤንድ ኦቤይ በኢንስትራክሽን ሂር ኤንድ ኦቤይ። አጠገባችሁ ያለው ሰው እሱ የሚልህን አድርግ በሉት። እምዬ ማርያም እሱ የሚላችሁን አድርጉ ብላለች በሉት። ሃሌሉያ። እሷ ምን አቅም አላት? ቅድስት ናት፣ ብፅዕት ናት፣ የዋህ ናት፣ የእግዚአብሔር ሴት ናት፣ ጨዋ ሴት ናት፣ በቅድስና የምትኖር ሴት ናት። ግን ምንም አቅም የላትም። ግን አቅም ያለው ማን እንደሆነ ታውቃለች? አቅም ወዳለው መራቻቸው። አቅም ወዳለው ናቸው። ያ ሰውዬ አቃይቱና ለሚለው ሰሙት አለቻቸው። እግዚአብሔር አምላክ ይባረክ። ያ ሰውዬ ታሪክ ሊለውጥ ነው። ታሪከኛ ሰውዬ ብላ ነገረቻቸው። ዛሬ ቢሆን ማርያም የምታደርገው እሱ የሚላችሁን እሱ የሚላችሁን ይህ ሰው የሚላችሁን ይህ መስቀል ላይ የተሰቀለው የሞተው የተነሳው ያንነት ነው። እግዚአብሔር አምላክ ይባረክ። እግዚአብሔር አምላክ ይባረክ። ሳትመራመሩ ሳትፈላሰፉ እንዴት አድርጎ እንዴት ሆኖ እሱ ደግሞ የሚለው ነገር ግራ የሚያጋባ ነው። ውሃ ሙሉት አላቸው። ከዛ ውሃ ሙሉት፣ ከዛ ሙሉት ውሃ ሙሉ ነሱ። እንዴ ውሃ ሙሉ ውሃ ቅዱ እንዴት አድርጉ እንዴ ምናልባት እንዲ እንኳን አርጎ አስማት ሳያደርግ ነው ወይ ደግሞ ከመቀነቱ የነገርበት ነገር አርጎ ጨመረ ሳያደርግበት ውሃ ሙሉ ውሃ ቅዱ። እግዚአብሔር አምላክ የተመሰገነ የእግዚአብሔር ነገር አንዳንድ ጊዜ ዋናነት ይመስላል። ጌታ የተመሰገነ በቃ እነዚህ ውሃዎች ይሻሉ አደረጉና አደረጉ። አንዳንድ ጊዜ እግዚአብሔር የሚለው ነገር አገራ መለሰው ይመስላል። ውሃ ሙሉ ከዛ ውሃ ቅዱ። የቀዳነው ልጄ የቀዳነው ውሃ ነው። ውሃው ቀደን ውሃው ሞላ ውሃውን ቀደን። ጌታ የተመሰገነ ታምር ያለው የእግዚአብሔር ቃል ባይገባ ሞኝነት ይመስል ጅልነት ይመስል ከኬሚስትሪ ሕግ ጋር ባይስማማ ሃሌሉያ። እግዚአብሔር አምላክ ይባረክ። እግዚአብሔር አምላክ ይባረክ። አንተ አሁን ሰምተኸው አሁን አምነህ አሜን አንተ ካልከው እንደ ቃል ይሁንልኝ ብለህ ታይ ሃሌሉያ። አሁን ስትታዘዝ
ማርያትም ይሄንን ምዳላት አሷ መልአኩ ገብርኤል መጥቶ ድንግል ትጸንሻለሽ ልጅ ሲላት እንዴት ይሆናል ስላት መንፈስ ቅዱስ ይመጣል የልዑል ላይ ሊጸልልብሻል አላት። ምንም ሆዷ ስር ገብቶ የነካካው ነገር የለም። ምን ያደረገው ነገር የለም። እንደ ቃል ይሁንልኝ አለች። ሃሌሉያ ሃሌሉያ። እንደ ቃል ይሁንልኝ። አትገርም? ማርያም እኮ የእምነት ሰው ናት። እንደ ቃል ይሁንልኝ የእግዚአብሔርን ቃል ታምናለች። ጌታ ተመሰገነ ይሁን። ታዲያ ኢየሱስ በዛ ሰርግ በመገኘቱና በዛ ሰርግ ቦታ ላይ ሰምተው እግዚአብሔር ያለውን በመታዘዛቸው ተአምር ሆነ። ከጉድ ከኀፍረት ከምናምን አመለጡ። እንደው ሰርግስ ያን ቀን ነው። ኀፍረትም ውርደትም ቢኖር እንኳን ለአንድ ቀን ነው። ያለታ ማታ በቃ ከሳምንት በኋላ ሳምንት ይወራ ይሆናል፣ ይረሳል። ልንገራችሁ፣ ሰርግ እንደው የጦፈ ሰርግ እንኳን አበልታችሁ ከሳምንት በላይ አይወራም። እንደዛ ነው አይደል? አንድ ቀን ነው። እኛ ሀገር ቤት አንድ አባባል ይቅርታ አድርጉልኝ እንግዲህ ሰርገኞች ምን ይባላል መሰላችሁ? ሰርግ ማለት ሁለት የዋሆች በጥሩ ቋንቋ ለቀየረው በእድሜ ልክ የለፉበትን ለዝንጀሮና ለገሪሳ ቁጭ ብሎ እያዩ እየሳቁ ማስበላት ማለት ነው ይባላል። እግዚአብሔር አምላክ የተመሰገነ ምንላችሁ ምን አንድ ቀን ነው። ኀፍረትም ቢሆን ልማት ነው። ጌታን በትዳራችን ብንጋብዘው በሰርጋችን ዕለት ጌታ ሆይ በሰርጌ ተገኝ፣ በሰርጌ ክበር እንዳለው ሰርግስ ያን ቀን ነው። በትዳሬ በጋብቻዬ እግዚአብሔር ሆይ ብንለው ከዛ በዛ በጋብቻችን ውስጥ ይሄን ስራችን ነው ከሚለው ሃሌሉያ እያሰማን ብንታዘዝ ብናደርገው እግዚአብሔር አምላካችን የተመሰገነ ነው። ሕይወታችን፣ ጋብቻችን፣ ትዳራችን እንዴት የተባረከ እንዴት ያማረ! ለምን መሰላችሁ? ትዳር ውስጥ ብዙ ያልቅ ነገር አለ። ፍቅር ያልቃል፣ ደስታ ያልቃል። ትናንትና ወደድኩሽ ሞትኩልሽ ያላንቺ ምንድነው ዘፈኑ? ያላንቺ ትናሆኑ የተባለው ሁሉ በስንተኛው ጊዜ የታባሽና ባሽ ታባሽ ለማለት የሚባል ነገር እችል ነገር ሰዎች ሁሉ ያታለ አንዳንድ ሁሉ ሁላችን ያለላቸው ምስል እና ታዲያ ይሄን ቃል ሰምተን በምንታዘዝበት ጊዜ የጎደለው ነገር ይሞላል። ዛሬ ጎሎ ሲሞላ ሞልቶ ሲፈስ አይቻልም። ጎሎ አይቻልም። ጎሎ ፍቅር ጎሎ አይቻልም። በትዳር ሰላም ጎሎ አይቻልም። እግዚአብሔር አምላክ የተመሰገነ ሲሞላ አይቻልም። ከዛ በኋላ የሞላው ይሄንን መጽሐፍ ሰዎች ማለት ነው። ቀስ ብሎ የጎደለው ጎሎ ብቻ ነው። እየሄደ ነበር፣ እየወረደ ነበር። ልክ ደግሞ ሲመለስ ደግሞ አይቻልም። ከዛ ሲሞላ አይቻልም። በእግዚአብሔር ፊት ነገራችሁ ሞልቶ ደግሞ ሲንሸረገድ አይቻልም። ሞልቶ ደግሞ ሲፈስ አይቻልም። በትዳራችሁ ጌታ ጋብዙ። በቤታችሁ ደሩ። ይሄ መጽሐፍ ያስተዳድረናል። ይሄ መጽሐፍ መመሪያችን ነው። ይሄ መጽሐፍ ካለ ወይ ፈንክች ወይ ነከች። ለዚህ መጽሐፍ እንመለከታለን።
አሜን። ሃሌሉያ። ዛሬ ለፓስተር ዳንኤል እየነገርኩት ነበረ። በጌታ ፊት እነግርሃለሁ አባሽ እያልኩት እኔ በእጮኝነታችን እንኳን የሌለን ፍቅር እና ሮማንቲክ ላቭ አሁን አለን። በመካከል ደግሞ ያለፍኩንበትን ነገር ደግሞ ትንሽ ትንሽ አጫወትኩት። ትንሽ ትንሽ እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር አባት የተባረከ። ሃሌሉያ። ስለዚህ ያላገባችሁ ሰዎች ያገባችሁ ሰዎች ጌታ ኢየሱስ ሁሉን ማድረግ የሚችለው ተአምር ማድረግ የሚችለው የጎደለ ነገር መሙላት የሚችለው እሱን በጋብቻችሁ ውስጥ አስገቡት። እሱ የጋብቻችሁ አማካሪ ካውንስለር ይሁን። ቃሉ ካውንስለራችሁ ይሁን። ችግር ሲመጣ በዚህ በቃል መሰረት ተወያዩ። ይሄ መጽሐፍ ብዙ ነገር ይነግረናል። ለተሳሳቱ ሰዎች፣ ላጠፉ ሰዎች ይቅርታ አድርጉ ይላቸዋል። ለተበደሉ ሰዎች ደግሞ ይቅርታ አድርጉ። ክችቻችሁ ይቅርታ አድርጉ። ይቅርታ አድርጉ። ለተበደሉ ሰዎች መልእክት አለ። ይቅርታ አድርጉ። እኔ ስንት ነገር ነው ይቅርታ ያደረኩላችሁ። ስንት ነገር ነው የማርኳችሁ። ስንት በድብቅ በስውር ያለ እኔና እናንተ የምንተዋወቀው ስንት ነገር አለ። አቦ ይቅር በሉና ለምን በሰላም አትኖሩም? እንደው ያልሆነ ነገር ነፍሳችሁ እግዚአብሔር አምላክ የተመሰገነ። አንዳንድ ጊዜ ደግሞ ምን ይለናል መሰላችሁ? ይቅርታ ሳትጠየቁም ይቅርታ አድርጉ። ምን አለበት? በቃ ይቅርታ አድርጉ። በቃ ይቅርታ ይበለኝና ይቅርታ ተበለኝና አምና በጉባኤ ብትናዘዝና ደግሞ ሰዎች ለሁላችንም መልሳለሁ። እግዚአብሔር አምላክ የተመሰገነ። አንድ ቦታ አልነግራችሁም ቦታውን ግን በየሄድኩበት እንደዚህ ጋብቻ ጉዳይ ውስጥ ገባሁኝ። እዚህ አሜሪካ ከመጣሁ በኋላ የሄድኩባቸው ከተማዎች ኦልሞስት ሁሉ ቦታ እና እግዚአብሔር መልካም መልካም ነገሮች አደረገ። በሄድኩባቸው ብዙ ቦታዎች ሲሄድ አንድ ነገር ይሉኛል። መናገር የምፈልገው ነገር አለ ብለው ሁለቱም ሲቀመጡ በዚህ ጦር በዚህ ጋሻው ለመከላከያ ነው፣ ጦሩ ለመወጊያ ነው። ሁለቱም ይዘው ነው የሚጠብቁ። ለእርቅ እኮ ነው፣ ለእርቅ ነው የመጡት። ግን ጦርም አለ፣ ለሚናገረው ደግሞ መልስ ለመውሰድ ደግሞ ጋሻም አለ። እንዲህ ብለው ነው የተቀመጡት። በመንፈስ ስታዩዋቸው ማለት ነው ስትመረምሩት እና መናገር የምፈልገው ነገር አለ ሲሉ ይቅርታ አድርጉልኝ፣ እኔ እዚህ እግዚአብሔር የላከኝ አስታርቅ ብሎ ነው። እኔ መድኃኒዓለም ወደዚህ የላከኝ እንትን አነጋግረህ ፍረድ፣ አንተ ነህ ጥፋተኛ፣ አንቺ ነሽ ትክክል በል አላለኝም። እሱን እንድትጨርሱ 30 ደቂቃ ሰጣችኋለሁ እና ቤቱን ለቅቄ 30 ደቂቃ እወጣለሁ። ለምን? ሁለቱም ተዘጋጅተው የመጡት። ከዛ በኋላ እኔ መጽሐፉ እንግዲህ የሚለው እኔ ክርስቶስ እግዚአብሔር በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ነው የሚለው። ቃራኒ የእግዚአብሔር ሽታ፣ መልካም ሽታ ከተማው ላይ ወጣ። አንዳንዶቹ ደግሞ ገና እየጸለዩበት ነው። ልባቸው መለስ ዘንበል እያለ ነው። እግዚአብሔር ይህን ሲያደርግ አየሁኝ። ይህን መጽሐፍ ሰምተን በመታዘዝ በማድረግ ውስጥ ተአምር በዚህ ውስጥ አለ። ኢየሱስን በትዳራችሁ ውስጥ አስገቡት። በሰርጋችሁ ውስጥ አስገቡት። በሕይወታችሁ ጉዳይ ሁሉ ነገር ላይ አስገቡት። ያነሰው፣ ያለቀው፣ ጎደለ ይሄ የምትሉት ሁሉ መፍትሄ ያገኛል። እግዚአብሔር አምላካችን የተመሰገነ ይሁን። ጌታን እናመሰግንና እንጨርሳለን። እግዚአብሔር አምላካችን የተመሰገነ ይሁን። ሃሌሉያ። እግዚአብሔር አባት ሆይ እናመሰግንሃለን። እግዚአብሔር አባት ሆይ እንባርክሃለን። እግዚአብሔር አባት ሆይ ከፍ እናደርግሃለን። ጌታ ሆይ ቃልህ እውነት ነው። በቃልህ ውስጥ መፍትሄ አለ። እግዚአብሔር አባት ሆይ ማርያም እንደነገረችን እሱ የሚላችሁን ስሙት፣ እሱ የሚላችሁን አድርጉ ብላ እንዳለችን ቅድስት ማርያም እንዳለችው አንተ የምትለውን ደግሞም በቃል የተናገርከውን ከእንግዲህ ጌታ ከቃል ውጭ ሌላ ምንም የምትለው ነገር የለም። እግዚአብሔር ሆይ
አንዴ ተናግረሃል በቃልህ ብለሃል በቃልህ ማድረግ የሚገባንን በሕይወታችን የጎደለው ነገር እንዲሞላ የተበላሸው ነገር እንዲስተካከል ያልከው ነገር አለ፣ የተናገርከው ነገር አለ። እግዚአብሔር አባት ሆይ ያንን እንደገና በመንፈስ ቅዱስ አማካኝነት ሰምተን እንድናደርግና እግዚአብሔር አባት ሆይ ነገራችን እንዲሞላ ነገራችን የጣፈጠ እንዲሆን እግዚአብሔር አባት ሆይ ስለላክልን ስለዚህ ድንቅ ቃል እናመሰግንሃለን፣ እንባርክሃለን። በዘመናችን ቃልህ እንደሚለን እግዚአብሔር ሆይ ባሎች ሚስቶቻቸውን ውደዱ፣ ክርስቶስ ቤተ ክርስቲያንን እንደወደደ ስለ እርሷ ራሱን አሳልፎ እንደሰጠ ሚስቶች ሆይ ደግሞ ቤተ ክርስቲያን ለክርስቶስ እንደምትገዛ ለባሎቻችሁ ተገዙ እንዳለ እግዚአብሔር አባት ሆይ በዘመኑ በአካባቢው እግዚአብሔር አባት ሆይ ስልጣኔ በሚመስለው ነገር ሳንወሰድ እግዚአብሔር አባት ሆይ እንደ ቃል በመኖር ቃል ፕሮሚስ ያደረገውን ደስታ ቃል ፕሮሚስ ያደረገውን ሐሴት በረከት እንድንወርስ እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። በኢየሱስ ክርስቶስ ስም የአማኞች ትዳር በዚህ ከተማ ላይ እግዚአብሔር አባት ሆይ የሚያስጎመጅ የሚያስቀና እንዴት ደስ ይላሉ! አቦ እንዴት ደስ ይላሉ! እንዴት ያማረ ትዳር አላቸው! ልጆቻቸውስ እንዴት ናቸው! የሚያስብል ትዳር ምሳሌ የሚሆን ትዳር እግዚአብሔር አባት ሆይ ደስታ ሞልቶ የሚፈስበት ሃሌሉያ አሜን። ፍቅር ሞልቶ የሚፈስበት ሰላም ሞልቶ የሚፈስበት ሌሎች በረከቶች ሁሉ ሞልቶ የሚፈሱበት ትዳርና በረከት ይሆንልን። አሜን። እግዚአብሔር አባቶ ተመስገን። አንድ ነገር ብቻ መጨረሻ ብዬ ጨርሳለሁ። አንድ እግዚአብሔር ሰው ምን አለ? ውሃውን ኢየሱስ ወደ ወይን ጠጅ ቀየረው አለ። ውሃ ምንድነው አለ ይሄ እግዚአብሔር ሰው? ውሃ ቀለም የለሽ ሽታ የለሽ ጣዕም የለሽ ነው። ከለርለስ ቴስትለስ ኦደርለስ ነው። ውሃ ቀለም የለውም፣ ከለርለስ ነው። ቀለም እንኳን ሲሆን ውሃ ነው፣ ውሃ ነው የሚመስለው፣ ውሃ መልክ። ቴስት የለውም፣ ቴስትለስ ነው። ውሃ ምን ይላል? ውሃ ውሃ ይላል ሲባል ሊሊ እንኳን የዘመረችው ውሃ ውሃ እንዳይል ሕይወቴ ጌታ የተመሰገነ ይሁን። ውሃ ሽታ የለውም፣ ቴስት የለውም፣ መልክ የለውም። የወይን ጠጅ ደግሞ ቀለም አለው። የወይን ጠጅ የሚባል ቀለም ታውቃላችሁ? ሽታ አለው። የወይን ጠጅ ሽታ ጣዕም አለው። ጌታ ኢየሱስ በሕይወታችን ሲገባ ሲያስተዳድረን፣ ይሄ ቃል ሲመራን፣ ለዚህ ቃል ስንበረከክ እያመመን እያልተመቸን ይሄ ቃል ሕይወታችንን ጋቨርን እንዲያደርገው ከተገዛን እግዚአብሔር አምላክ የተመሰገነ ይሁን። ሕይወታችን መዓዛ ያለው ሚሸት ቆንጆ ሽታ ያለው ጣዕም ያለው ቴስት ያለው የሚጣፍጥ መልክ ያለው ካለርፉል ሃሌሉያ። ይህን ቃል ሰምቶ በማድረግ ውስጥ ያለ ከማርያም የተቀበልነው ምክር ይሄ ነው። ማርያም ጌታ ይባርክሽ በኢየሱስ ክርስቶስ። ተናግሮናል። የሚላችሁን ሁሉ አድርጉ ብላለች። እንግዲህ የሚለንን ሁሉ ብናደርግ እናተርፋለን፣ እንጠቀማለን። ለህይወታችን ሁሉ የሚበጀን መልካም ነገር ይሆናል። ስለዚህ እስቲ አንዴ ፓስተርን ቴክ ብላችሁ የምንሄደው እንግዲህ የጠበቅነው ወደ መጨረሻ፣ ከዚህም በኋላ ሌላ ፕሮግራም ስላለን ወደዛ መሄድ ስላለብን አሁን የቀለበት ስነ ስርዓት እናደርጋለን። የምትረዷቸው ሰዎች ሰኒ የረዳች ሰዎች አድርጎና ሙሽራውና ሙሽሪት ወደዚህ ይመጣሉ። ሌሎቻችን ሁላችንም በእግራችን ቆመን በጭብጨባ ደስታችንን እንገልጽላቸዋለን እና ሁላችሁም በእግሮቻችሁ መቆም የምትችሉ ሁሉ በእግሮቻችሁ ቆሙና ሙሽራውና ሙሽሪት ወደዚህ ትመጣላችሁ እና ሁሉ በእርሱ ሆነ ከሆነ ውስጥ አንዳች እንኳን ያለ እርሱ አልሆነምና ሁሉ በእርሱ ሆኗልና የጋብቻውን ቃል ኪዳን ስርዓት የምናደርገበት ሰዓት ነው።
መጀመሪያ ፓስተራችንን አገልጋይ ፓስተር ናቲን የምጠይቀው መጽሐፍ ሲናገር እንግዲህ ሰው እናቱንና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ የሚለውን የእግዚአብሔርን ቃል በሕይወት በመተርጎም መንፈስ ቅዱስ ባለበት ምድር ላይ ስትኖር በሰማይና በምድር በክርስቶስ ለሚጠቀልለው የወንጌል ራእይ አብረሃት ብትቆም በሰማይ ስርዓት እየተመራ በሰባቱ የእግዚአብሔር መንፈስ እየታገዝክ በምድር ላይ ያለን የሕይወትን ተልእኮ ድካሟን ልታግዝ መንፈሳዊና ፍጥረታዊ ህብረት ልታደርግ ቃል ትገባለህን? አዎ ቃል እገባለሁ። ሁላችሁም ሁሉም በሚችል አምላክና በተቀደሰው የእግዚአብሔር ጉባኤ ፊት እጠይቅሻለሁ። ሰው እናቱንና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ የሚለውን ቃል በሕይወትሽ በመተርጎም መንፈስ ቅዱስ ባለበት ምድር ስትኖሪ ሰማይና በምድር በክርስቶስ ለሚጠቀልለው የወንጌል ራእይ አብረሽው ልትቆሚ በሰማይ ስርዓት በምድር ላይ በሰባቱ መንፈስ እየታገሽ የወንጌልን ተልእኮ ሲወጣ መንፈሳዊና ፍጥረታዊ ህብረትን እያደረግሽ አብረሽው ልትኖሪ ቃል ትገቢያለሽን? አዎ ቃል እገባለሁ። ሁላችሁ ናቲ ከኔ ጋር ትላለህ። እኔ በናቲ ፓስተር ናትናኤል በጌታ እህቴ የሆነችውን ሊዲያን አሰፋን ሚስት አድርጌ ልወስዳት ክርስቶስ ቤተክርስቲያንን እንደወደደ እኔም ልወድሽ እንደ ካህን በእግዚአብሔር ስርዓት ላስተዳድርሽ እንደ ነቢይ ምሪትን በመቀበል ላኖርሽ እንደ ንጉሥ ቤቴንና ትዳሬን በሰማይ ስርዓት እየመራው አብሬሽ ልኖር በእግዚአብሔር ፊት ቃል ኪዳን እገባለሁ። ሁላቸውም መሰለኝ እኔ ሊዲያ አሰፋ በጌታ ወንድሜ የሆንከውን አንተ ፓስተር ናትናኤልን ባል አድርጌ ልቀበልህ ክርስቶስ የቤተ ክርስቲያን ራስ እንደሆነ አንተ የኔ ራስ እንደሆንክ በመቀበል እንደ መልካም ሴት ቤቷን በማስተዋል እንዳጸናቸው እንደ ጥበበኛዋ ሴት ቤቷን በጥበብ እንዳቆመችው አብሬ ልኖር በዚህ ቃል ኪዳን ከአንተ ጋር ተስማምቼ ልኖር በእግዚአብሔር ፊት ቃል ኪዳን እገባለሁ። ሁላችሁም አሁን ሙሽራው ቀለበትን ትወስዳለህ። በዚህ በተከበረና ሁሉም በሚችል በአምላክ ፊት እጠይቅሃለሁ። እኔ ፓስተር ናትናኤል አንቺን ሊዲያ አሰፋን የቃል ኪዳን ሚስቴ ልትሆኚ በምድር ላይ በእግዚአብሔር መለኮታዊ ስርዓት ላስተዳድርሽ በዘመኔ ሁሉ እግዚአብሔርን በሚፈራ ሕይወት ልወድሽ አብሬሽ ልኖር ልንከባከብሽ የቃል ኪዳን ሚስቴ አድርጌ ልወስድሽ በእግዚአብሔር ሕዝብ ፊትና በእግዚአብሔር ፊት ቃል ኪዳን እገባለሁ። ለዚህ ቃል ኪዳን ምልክት የሚሆን ይህን የቃል ኪዳን ቀለበት አደርግልሻለሁ። ጭብጨባችሁ ደስታችሁ እልልታዋችሁ ይገባችሁ። እኔም አንቺን በዚህ በተከበረ የእግዚአብሔር ሕዝብ ፊትና ሁሉም በሚችል አምላክ ፊት እጠይቅሻለሁ። እኔ ሊዲያ አሰፋ አንተን ፓስተር ናትናኤልን የቃል ኪዳን ባሌ ልትሆን አብሬ ልኖር በምድር ላይ በእግዚአብሔር መለኮታዊ ስርዓት ልስተዳደር
ልወድህ ላከብርህ የቃል ኪዳን ባሌ አድርጌ ልወስድህ በእግዚአብሔር ፊት በእግዚአብሔር ሕዝብ ፊት ቃል ኪዳን እገባለሁ። ለዚህም የቃል ኪዳን ምልክት የሚሆን ይህን ቀለበት አደርግልሃለሁ። እንግዲህ ከእግዚአብሔር በተቀበልኩት ስልጣንና በስቴት ኦፍ ዋሽንግተን በተሰጠኝ ፍቃድ መሰረት ከዚህ በኋላ ፓስተር ናትናኤልንና ሊዲያ አሰፋን የቃል ኪዳን ባልና ሚስት አሁን እንግዲህ ቃል ኪዳን ሚስት ሆነዋል። የቃል ኪዳን ባል ሆነዋል። የሚቀረው ቤላዋን ገልጠው ሙሽራው ሙሽሪትን በተቀደሰ አስተሳሰብ አንዴ ሁላችሁም እንደቆምን ሁለቱም እርዷትና ሁለቱም በእግዚአብሔር ፊት ይንበረከካሉ። ሁለታችሁ በእግዚአብሔር ፊት ትንበረከካላችሁ። ያው ፓስተር ሰዋሰው ወደዚህ ተመጣና ያው ማለት ፓስተሮች አችሁ ጉባኤ ውስጥ አላችሁ አይለው ፓስተር ሰዋሰው ወደዚህ ተመጣና ፈጠን ብለህ አንተ በሁለቱም ላይ እጅን ትጭናለህ። እኔ ባርካችኋለሁ። ሁላችሁም አይኖቻችሁን ጨፍኑና ፓስተር ሰዋሰው ሁለቱም እጅን ትጭናለህ። በዚህ በኩልና እንባርካችኋለን። እስኪ አንድ አይኖቻችሁን ጨፍኑ። እንግዲህ በእግዚአብሔር ፊት እባርካችኋለሁ። አንተ ፓስተር ናትናኤል በዘመን ሁላ የእግዚአብሔር ጸጋ በሕይወት የተለቀቀ ይሆን። በትዳር ላይ ቤትን እንዴት እንደምትሰራ ቤትን እንዴት እንደምትመራ ሰባቱ መንፈስ እንዲያግዝ የእግዚአብሔር ጸጋ እንዲያግዝ በክርስቶስ ስም መርቅሃለሁ። በዘመን ሁሉ አንዳች ነገር የጠነከረ እንዳይኖር ጸልያለሁ። እንደ እግዚአብሔር ሰው እንደ እግዚአብሔር መጋቢ በእግዚአብሔር ቤት እንደ አደራ እንዳለው ሰው ሆነ ሚስትን በትዳርን ስትመራ ጥበብ፣ ኃይል፣ ክብር እንዲለቀቅልህ በኢየሱስ ክርስቶስ ስም ጸልይልሃለሁ። አንቺም እህቴ ሊዲያ በኢየሱስ ስም በእግዚአብሔር ፊት እባርክሻለሁ። በትዳርሽ ላይ የምትጸኝበት የእግዚአብሔር ጸጋ ይለቀቅልሽ። የእናትነት ጸጋ በላሽ ላይ ይምጣ። አንዳች ነገር ዲሞኒክ አታችመንት ቢሆን በከተማው ላይ ያለ ቴሪቶሪያል ስፒሪት ቢሆን በወገን ሲስተም ያለ ማንኛውም በግራውንድ ሌቭል የሚዋጋ የመረገምን ጉልበት ከላያችሁ ላይ በክርስቶስ ስም አንስቻለሁ። አሁን እኔ ሁለታችሁንም በእግዚአብሔር ፊት እመርቃችኋለሁ። የሰማይ ስርዓት ለእናንተ ይስራ። የጠፈር ዓለም ለእናንተ ይስራ። የባህር ዓለም ለእናንተ ይስራ። መንፈስ ዓለም ለእናንተ ይስራ። በተራራና በማኅፀን በረከት እባርካችኋለሁ። በመውጣትና በመግባታችሁ እባርካችኋለሁ። በዘመናችሁ ሁሉ መከናወን ይሆንላችሁ። አንዳች ነገር አይጠነክርባችሁ። ሁሉም በሚችል በአምላክ ፊት መረቅኳችሁ። ከዚህ በኋላ ሪሊዝ አድርገናቸዋል። በዘመናቸው ሁሉ መከናወን ሆኗል። ሃሌሉያ! ክብርን ጭብጨባ ለእግዚአብሔር። መጽሐፍ ቅዱስ ቀደም ፓስተር ክንፈም እንደተናገረው የእጮኝነት ጊዜ አለ። ከእጮኝነት ጊዜ በኋላ ደግሞ የጋብቻ ጊዜ አለ። ስለዚህ መቼም ቦርደሩ አሜሪካ ስለመጣ እንደ ፓስተር እንዳለው ዚስ አሜሪካ ተብሎ የሚፋረስ ነገር የለም። ማርያም የሚላትን ሁሉ አድርጎ ብላናለች፣ የሚላትን ሁሉ አድርገው። ስለዚህ ድሮ ሁለቱ እጮኛ ሆነው በፍጹም ንጽህና በፍጹም ቅድስና ሲኖሩ ነበረ። የግል ሕይወት ነበራቸው። ዛሬ ደግሞ የግል ሕይወታቸውን አጥፍተው ሁለቱ አንድ እንሆናለን ብለዋልና ሁለታችሁ ይህን ሻማ ታበሩና አንደኛው ሻማ የራሳችሁን ሻማ ተጠፋላችሁ። ከዚህ በኋላ የግል ሕይወት የኔ ሕይወት የሚባለው የሚባል ነገር ነው። ስለዚህ አንድ ላይ ሻማችሁ ለብሱ።